ሰላም ሚኒስቴር በሀገር አቀፍ ደረጃ የመተጋገዝና የመደጋገፍ ባህል እንዲጎለብት በ2013 ዓ.ም የበጎ ፍቃድ አገልግሎት ስራን አስጀምሯል። ዛሬ የምንቀናባቸው ያደጉ ሀገራት ዋናዎቹ ቢያንስ በወር አንድ ቀን በነፃ የሚያገለግሉ ዜጎች አሏቸው። አሁን ያለን ትውልዶች በነፃ መስጠትን፣ ማገልገልን፣ ዝቅ ማለትን ከተለማመድን ኢትዮጵያ የምታስቀና ብዙዎች አርአያ የሚያደርጓት ሀገር እንደምትሆን ቅንጣት ጥርጣሬ የለኝም። በክልል መንግስታት መካከል የነበረውን ግንኙነት በህግና መርህ ላይ የተመሰረተ እንዲሆን የህግ ማዕቀፍ ተዘጋጅቶ ተግባር ላይ ውሏል። ፌዴሬሽን ምክር ቤት ጋር በቅንጅት የሚሰራ ነው። ይህ አሁን ለምናደርጋቸው የሰላም የማጽናት ችግርን የመግታት እንዲሁም ችግር ሲፈጠር ለመፍታት እንደ መልካም እድል እየተወሰደ ያለ ጉዳይ ነው። በዛን ጊዜ ከተጀመሩ ጥረቶች ለምሳሌ ናሽናል አይዲን መውሰድ እንችላለን። ሌሎችም ብዙ በተቋማት ላይ የሚሰሩ እንደ ተቋም የተወሰዱ ጥረቶች ውጤት የሚያፈሩበት ሁኔታ ማየት እንችላለን። በሀገር ውስጥና ድንበር አካባቢ በተለያዩ ምክንያቶች የሚከሰቱ ግጭቶችን የመፍታትና ግጭቶች እንዳይከሰቱ ቀድሞ የመከላከል ስራም አንዱ ሰላም ሚኒስቴር እያከናወነ ያለው ተግባር ነው። ሰላም ሚኒስቴር በሀገር አቀፍ ደረጃ ግጭት ሊነሳባቸው ወይም የተነሳባቸው የግጭት ታሪክ ያላቸው ኤሪያዎች ለይቷል። የሰላም ሀሳብ በከፍተኛ ትምህርት ተቋማት በተለያዩ ማህበረሰብ ክፍሎች እንዲስፋፋ የሰላም ክበቦችን በማጠናከር ስለ ሰላም በመስራት እንደዚሁም ደግሞ የሃይማኖት ተቋማት ጋር በመስራት ወደዛ መሄድ የምንችልበት ወይም ሰላም ማጎልበት የምንችልበት እድል ፈጥረናል። ችግሮች በሚፈጠርበት ጊዜ ፈጥነን በመግባት እና በባለቤትነት በመያዝ ችግሮቹ ተመልሰው መመለስ በማይችሉበት ደረጃ ስር የሆኑ ምክንያት የሆኑ ጉዳዮቻቸው እንዲፈቱ ከሚመለከታቸው አካላት ጋር በቅንጅት እንሰራለን። አህጉራዊ የሰላም ኮንፈረንስ፣ ዓለም አቀፋዊ የሃይማኖት ኮንፈረንስ አከናውነናል። ኢትዮጵያ ወደፊት በሰላም ለሌሎች መጥተው የሚወያዩባት ችግሮቻቸውን በሰላም የሚፈቱባት ደሴት እንድትሆን አበክረን እንሰራለን።